ሰላም ክቡራትና ክቡራን ውድ የቻናል ቤተሰቦች ዛሬም እንደተለመደው የዓለምን መድረክ ያናወጡ ትኩስና አስገራሚ ልብ ሰባሪ ሰበር መረጃዎች ይዤላችሁ መጥቻለሁ። አሜሪካን ክፉኛ ያስደነገጠው ሚስጥር ዛሬ ወጥቷል። አሜሪካ በሆርሙዝ ወሽመጥ ኢራንን አፍኜ ይዣለሁ፣ በቀን $500 ሚሊዮን እያሳጣዋት ነው ስትል፣ የኒውዮርክ ታይምስ የምርመራ ዘገባ ግን ውሸት ነው፣ ኢራን በካስፒያን ባህር በኩል ከሩሲያ ጋር ግዙፍ የጦር መሳሪያና የንግድ ልውውጥ እያደረገች ነው በማለት የዋይት ሃውስን ጉራ አጋልጧል። በሌላ በኩል ፕሬዝዳንት ፑቲን ዓለምን የሚያጠፋ ግዙፍ ሚሳኤል በማስወንጨፍ ለምዕራባውያን የመጨረሻ ማስጠንቀቂያ ሰጥተዋል። ወደ ሀገሩ ስንመጣ ደግሞ የጀግናዋ የማራቶን ሯጭ የብርጓል መለሰ አሳዛኝ ህልፈት ኢትዮጵያውያንን የከባድ ሀዘን ውስጥ ከቷል። ወደ ዝርዝር ሰበር መረጃዎቹ ከመግባታችን በፊት በርከት ያሉ መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ የማስታወቂያ ምልክት ወይም ኖቲፊኬሽን እንዲደርሳችሁ ቻናሌን ሰብስክራይብ በማድረግ የደውል ምልክቱን መጫን አይዘንጉ። ቪዲዮንም ላይክ አድርጋችሁ ጀምሩ። ነገሩ እንዲህ ነው። አሜሪካ በመካከለኛው ምስራቅ በተለይም በሆርሙዝ ወሽመጥ አካባቢ ስፍር ቁጥር የሌለው ሰራዊቷን አሰልፋ የኢራን መርከቦች እንዳይወጡ በማድረግ ኢራንን እያከሰርኳት ነው የሚል መግለጫ ስትሰጥ ቆይታለች። ነገር ግን ዛሬ ሌሊቱን የኒውዮርክ ታይምስ ጋዜጣ ያወጣው ዘገባ አሜሪካን በድንጋጤ አርበድብዷል። ዘገባው እንዳጋለጠው ኢራን ማዕቀቡን ሙሉ በሙሉ ጥሳ በዓለማችን ትልቁ የሀገር ውስጥ ሐይቅ በሆነው በካስፒያን ባህር አማካኝነት ከሩሲያ ጋር የጦፈ የንግድና የጦር መሳሪያ ልውውጥ እያደረገች ነው። ሩሲያም በአሜሪካና በእስራኤል ጥቃት የወደሙትን የኢራን ድሮኖች ለመተካት የሚያስችሉ መለዋወጫዎችን በከፍተኛ ፍጥነት እያቀረበችላት ይገኛል። ምንም እንኳን እስራኤል ይህንን ጥምረት ለማቋረጥ በካስፒያን ባህር በሚገኙ የኢራን መርከቦች ላይ ጥቃት ብትፈጽምም ኢራን ግን አሁንም 70% የሚሆነውን የሚሳኤል ክምችቷን ይዛ እንደምትገኝ ዘገባው አጋልጧል። በዚህ መሃል የየመኑ ሀውቲ ቡድን አሜሪካና እስራኤል ጥቃታቸውን የሚቀጥሉ ከሆነ መላው ዓለም ወደሚቃጠልበት ከባድ ጦርነት እንገባለን ሲል አስጠንቅቋል። ጣሊያንም ከዝምቷ ወጥታ የጦር መርከቦቿን ወደ አካባቢው ልትልክ መሆኗን አሳውቃለች። ነገሮች ከቁጥጥር ውጭ እየወጡ ነው። ወደ ሌላኛው አጓጊ ዜናችን ስናልፍ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ምዕራባውያንን የሚያርበደብድ እርምጃ ወስደዋል። ሩሲያ እስካሁን በምድር ላይ ከተሰሩት ሚሳኤሎች ሁሉ ግዙፍ የሆነውን ሳርማት የተሰኘ አህጉር አቋራጭ የባሊስቲክ ሚሳኤል በተሳካ ሁኔታ ሞክራለች። ሙከራውን የተከታተሉት ፑቲን ይህ መሳሪያ የትኛውም የጠላት ሚሳኤል መከላከያ ሰብሮ የሚገባና በርካታ የኒውክሌር አረሮችን ተሸክሞ በአንድ ጊዜ የተለያዩ ኢላማዎችን የሚያወድም ነው ብለዋል። አክለውም ሩሲያን ለማስፈራራት የሚሞክሩ አካላት ከእንግዲህ 2 ጊዜ ማሰብ አለባቸው በማለት በቀጥታ ለአሜሪካና አጋሮቿ ጥብቅ ማስጠንቀቂያ ሰጥተዋል። ወደ እጅግ ሰባሪው የሀገር ውስጥ ዜናችን ስንመጣ የኢትዮጵያ አትሌቲክስ ቤተሰብ በከባድ ሀዘን ውስጥ ተውጧል። በሻንጋይ፣ ፕራግ፣ ሁስተን እና ዱባይ ማራቶን ሀገራችንን በድል አደባባይ ያስጠራችው ጀግናዋ አትሌት የብርጓል መለሰ በ36 ዓመቷ በድንገት ከዚህ ዓለም በሞት ተለይታለች። የብርጓል ከ2 ሳምንት በኋላ በካናዳ ለሚካሄደው የኦታዋ ማራቶን ከፍተኛ ልምምድ ላይ ያለች ማክሰኞ ዕለት በድንገት ህመም አጋጥሟት ወደ ሆስፒታል ብትወሰድም ህይወቷ ሊተርፍ አልቻለም። የሁለት ልጆች እናት የነበረችው የብርጓል ህልፈት ለመላው ኢትዮጵያዊ ጥልቅ ሀዘን ነው። ነፍሷን በሰላም ያሳርፍ። ውድ ቤተሰቦቼ የዛሬው መረጃዎች እነዚህን ይመስሉ ነበር። ስለ ኒውዮርክ ታይምሱ ሚስጥርና ስለ አትሌታችን ህልፈት ምን ታስባላችሁ? ሀሳብ አስተያየታችሁን ከታች አስቀምጡልኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትዘንጉ። ይህንን ቪዲዮ ላይክ እና ሼር በማድረግ ለወዳጅ ዘመዶ ያጋሩ። በሌላ መረጃ እስክንገናኝ ቸርን ሰንብት። ቻው።